ኮምፒውተር ላይ አሁን ማሳያችሁን ወደ 10 ነገሮች ካስተካከላችሁ የኮምፒውተራችሁን ፍጥነት መጨመር ትችላላችሁ። እንደዚሁም ማንኛውም ቫይረስ ካለው ይጠፋል ማለት ነው። የመጀመሪያው እዚህ ስታርት ሜኑ ጋር መታችሁ ራይት ክሊክ ትነካላችሁ። በመቀጠል ከፍ ስትሉ ከላይ ታስክ ማኔጀር የሚል አለ። ታስክ ማኔጀር መንካት ይቻላል። በሾርት ከት ከፈለጋችሁም ኮንትሮል ሺፍት እና ስኪፕን ስትነኩም ቀጥታ ታስክ ማኔጀር ይከፈትላችኋል። በመቀጠል እዚህ ጋር መታችሁ ስታርታፕ የሚል አለ። ስታርታፕን ትነካላችሁ። ከዛ እዚህ ጋር የምትዩዋቸውን ነገሮች በአጠቃላይ ዲሴብል ታደርጋላችሁ። በተለይ ማይክሮሶፍት ቲም የመሳሰሉ ነገሮችን ዲሴብል ታደርጋላችሁ ማለት ነው። ዲሴብል ለማድረግ ለምሳሌ እኛው ራይት ክሊክ ልንካና እናንተ ጋር እንደዚህ ኢኔብል ሆኖ ከሆነ እላው ላይ መታችሁ ራይት ክሊክ ከዛ ዲሴብል ማድረግ ይቻላል። ወይም እላው ላይ ክሊክ ስታደርጉ ከላይ ዲሴብል እና ኢኔብል አማራጮች አሉ። ዲሴብል ስትሉት ይጠፋል፣ ኢኔብል ስትሉት ይበራል። ስለዚህ ዲሴብል ታደርጋላችሁ እዚህ ጋር ያሉትን። ከዛ ይሄ ኮምፒውተራችሁ ሲነሳም አብረው አይነሱም፣ ባክግራውንድ ላይ የማይሰሩም፣ ኮምፒውተራችሁ ከዛ ፈጣን እንዲሆን ያደርጋሉ ማለት ነው። ስለዚህ ይሄኛው የመጀመሪያው ነው። ሁለተኛው ደግሞ ኮምፒውተራችን ላይ እኛ ልብ ማንላቸው ነገር ግን በጣም ብዙ ቴምፖራሪ ፋይሎች አሉ። እነሱ መጥፋት ይኖርባቸዋል ማለት ነው። ስለዚህ ለማጥፋት ዊንዶ እና አርን መንካት ይቻላል። ወይም እዚህ ጋር መታችሁ ራይት ክሊክ ከዛ ረን የሚል አለ። ረንን ትነካላችሁ። ከዛ እዚህ ጋር ፐርሰንት ምልክት ታስገቡና ቴምፕ ትላላችሁ። መልሳችሁ ከዛ ፐርሰንት እዚህ ጋር ያለውን ትጽፋላችሁ። ከዛ ኦኬ ትሉታላችሁ። ተመልከቱት። እነዚህ ሁሉ አሁን አላስፈላጊ ፋይሎች ናቸው። ቼክ ለማድረጋው ምን ያህል ቦታ እንደያዘ ለምሳሌ ኮንትሮል ኤ ብለን እንንካና ራይት ክሊክ ቼክ ለማድረግ ነው። አሁን ፕሮፐርቲ ጋር ሄዳችሁ ቼክ ማድረግ ይቻላል ማለት ነው። ወደ 316 ሜጋባይት ይዟል። ከስር ከስር እያጸዳሁትም ማለት ነው። ስለዚህ እናንተም ቶሎ ቶሎ ማጽዳት ይኖርባችኋል። አሁን ይህንንም ዲሌት ብታደርጉት ሄዶ ቴምፖራሪ ፋይል ላይ ይቀመጣል። እንዳይቀመጥባችሁ ከኪቦርዳችሁ ላይ ሺፍት እና ዲሌትን ትነካላችሁ። ከዛ በኋላ እንደምታዩት ፐርማነንት በሆነ ሁኔታ ነው ዲሌት ማድረገው ይላል። የስ እንለዋለን ወይም ፍቃድ እንሰጠዋለን። ዲሌት ያደርጋል። ስራ ላይ ያሉትን እንደምታዩት ማድረግ ስለማይችል ስኪፕ ትሉታላችሁ። ይህንን ማለት ነው። እስከ መጨረሻው ስኪፕ ትላላችሁ። ወይም ሁሉም ላይ እንዲያደርገው ይህንን እናብራውና ስኪፕ እንበለው። ጨርሷል። አሁንም ዊንዶ እና አርን ትነካላችሁ ወይም ረን ትነካላችሁ በድጋሚ። ከዛ በኋላ ፕሪ ፌች ብላችሁ ትጽፋላችሁ እንደዚህ ይኸውና። ኦኬ እንለዋለን። ኮንቲኒው ትሉታላችሁ እዚህ ጋር ተመልከቷቸው። አሁንም እነዚህንም እናጠፋለን። ኮንትሮል ኤ ሺፍት እና ዲሌት እዚህ ጋር መተን ከዛ የስ እንላለን። አጠፋናቸው እነዚህ ነው። ሶስተኛው ደግሞ እዚህ ጋር ትመጡና ሰርች ማድረጊያው ጋር ወይም ሰርች የሚለው ጋር ትሄዳላችሁ። በመቀጠል ዲስክ ክሊናፕ ብላችሁ ትጽፋላችሁ። ዲስክ ክሊናፕ ይኸውና። ከዛ በኋላ ወደዚህ ሲያመጣችሁ እንደምታዩት ሲን ነው ማጸዳ ወይም ሎካል ዲስክ ሲን እያለ ነው። እዚህ ጋር ሁሉንም እንመርጣለን። ከዛ በኋላ ኦኬ ትሉታላችሁ። ክሊን ያደርግላችኋል። ዲሌት ልበለው። ይኸውን ቴምፖራሪ ፋይል የመሳሰሉት ወይም ሪሳይክል ቢን ውስጥ የተቀመጡ ነገሮች በአጠቃላይ ይጠፋሉ ማለት ነው። አራተኛው ደግሞ ቫይረስም ካለው ኮምፒውተራችሁ ይዘገያል ማለት ነው። ስለዚህ ስካን ማድረግ ይኖርባችኋል። ስካን ለማድረግ ብዙ መንገድ አለ። አንደኛው እዚህ ጋር ራይት ክሊክ እንንካና ወደ ሴቲንግ እንሄዳለን። ሴቲንግ በመቀጠል ፕራይቬሲ ኤንድ ሴኩሪቲ የሚለውን ትነካላችሁ። ከዛ ከላይ ዊንዶውስ ሴኩሪቲ ይላል። ቫይረስ ኤንድ ትሪት ፕሮቴክሽን የሚለውን እንነካለን። ከዛ በኋላ ኪዊክ ስካን አለላችሁ እዚህ ጋር ይሄንን ስካን ታደርጋላችሁ። እንደዚህ የጠፋ ነገር ካለ ለቫይረስ እነዚህ ኦን ታደርጋላችሁ። አሁን ስካን እናድርገው። ኪዊክ ስካን የሚለውን ይሄን ልንካው። ስካን ያደርጋል። ከዛ ቫይረስ ካለ ያጠፋላችኋል። እንደዚሁም ኮምፒውተራችሁ ፈጣን እንዲሆን ያደርጋል ማለት ነው። ይሄንንም እስኪጨርስ ትጠብቁታላችሁ። ሚኒማይዝ አድርጋችሁም እዚህ ጋር ማውጣት ትችላላችሁ ማለት ነው። እናንተ ሌላ ስራ መስራት ትችላላችሁ። እሱ ከስር እስኪጨርስ እንደምታዩት እዚህ ጋር እየሰራ ነው ባክግራውንድ ላይ። ሌላው ደግሞ ቫይረስ ለማጥፋት ይሄን ላቋርጠው ባለ ጊዜ አሁንም እዚህ ጋር መታችሁ ረድን ትነካላችሁ ወይም ዊንዶ እና አር በመቀጠል ኤም አር ቲ ኦኬ እንለዋለን። እዚህ ጋር የተወሰነ ሰከንዶች ወይም ደቂቃዎች አንዳንዴ ሊቆይባችሁ ይችላል። ትጠብቃላችሁ እስኪመጣ። የስና ነው ይላል። የስ ትላላችሁ። ተመልከቱት። ወደዚህ ነው የሚያመጣችሁ። ከዛ ይሄንን ኔክስት እንለዋለን። አሁን ኪዊክ ስካን አለው፣ ፉል ስካን አለ ማለት ነው። ከስተማይድ ስካንም አለ። ለምሳሌ ኪዊክ ስካን ብናደርገው ኔክስት ተመልከቱት። ይህም ሰርች አድርጎ ቫይረሶች ካሉ ራሱ
ያጠፋላችኋል ማለት ነው። እናንተም ትጨርሱታላችሁ። እኔም በቅርብ ስላደረኩት ላቋርጠውና ሲጨርስ እንደዚህ ነው የሚላችሁ። ሌላው ደግሞ አፕዴት ማድረግ ነው። ኮምፒውተራችሁን ወይም ዊንዶዋችሁን ከስር ከስር አፕዴት የማታደርጉት ከሆነም ፍጥነቱ ይቀንሳል፣ ለቫይረስም ተጋላጭ ይሆናል። ስለዚህ ስታርት ሜኑ ጋር እንምጣና አሁንም ራይት ክሊክ ሴቲንግ ዊንዶውስ አፕዴት እዚህ ጋር አለ። ከዛ እዚህ ጋር መታችሁ ቼክ ፎር አፕዴት ትሉታላችሁ። ከዛ በኋላ አፕዴት ይሆናል። የሚያስፈልጉ ፋይሎችም ካሉት እንደምታዩት ዳውንሎድ ያደርጋል ማለት ነው። ስለዚህ ይህንን አፕዴት ታደርጋላችሁ። ሌላው ደግሞ ቪዥዋል ኢፌክቶችን መቀነስ ነው። በተለይ ኮምፒውተራችሁ በጣም ቀስ የሚልባችሁ ከሆነ ማለት ነው። ስለዚህ እሱን ለማግኘትም እዚህ ጋር እንምጣና ራይት ክሊክ እዚህ ጋር ሰርች ማድረጊያው ጋር ትመጣላችሁ። አድቫንስድ ሲስተም ሴቲንግ ብላችሁ ሰርች ማድረግ ይቻላል። ይኸውና አድቫንስድ ሲስተም ሴቲንግ ወደዚህ ያመጣችኋል። ፐርፎርማንስ የሚለው ጋር መታችሁ ሴቲንግን ትነካላችሁ። ከዛ በኋላ አጀስት ፎር ቤዝ ፐርፎርማንስ የሚለውን ታደርጋላችሁ። ነገር ግን ቴክስቶች የመሳሰሉት ነገሮች ብለር እንዳይሆኑ ወይም ቪዥን እንዳይሉባችሁ የተወሰኑ ነገሮችን ታበሩለታላችሁ። አንደኛ ይሄኛውን ስሙዝ ኤጅ ኦፍ ስክሪን ፎንት የሚለውን ኦን ታደርጋላችሁ። እንደገና ደግሞ እዚህ ያለውንም ሾ ተምኔልስ ኢንስቴድ ኦፍ አይከንስ የሚለውን ይህንን ኦን ታደርጋላችሁ። ከዛ ይህንን ኦኬ ብላችሁት ትወጣላችሁ ማለት ነው። ኦኬ ትሉታላችሁ። ይህንን አሁንም ኦኬ ትሉታላችሁ። ሌላው ደግሞ ለምሳሌ ብሮዘሮችን እየተጠቀማችሁ ብዙ የተከፈተ ነገር ካላችሁ ከላይ በጣም ቢዚ ያደርጉባችኋል ማለት ነው። ስለዚህ የማትጠቀሙትን ከስር ከስር ማጥፋት ይኖርባችኋል። ስለዚህ የማልጠቀመው ከሆነ ይህንንም አጠፋዋለሁ። የምጠቀመው አንድ ብቻ ከሆነ እሱ ብቻ መጠቀም ይቻላል። የተለያዩ ብሮዘሮችም ከስር የተከፈቱ ካሉ እነሱንም ማጥፋት ይኖርባችኋል። ያ ደግሞ ኮምፒውተራችሁ እንዲፈጥን ያደርጋል ማለት ነው። ሁሉም ከተከፈቱ ብዙ ራም ስለሚፈልጉ ቢዚ ያደርጉባችኋል። ሌላው አማራጭ ደግሞ ኮምፒውተራችሁ ለምሳሌ ኤችዲዲ ከሆነ ወደ ኤስኤስዲ ብትቀይሩት በጣም የተሻለ ይሆናል ማለት ነው። ያ ደግሞ ፈጣን እንዲሆን ያደርግላችኋል በቋሚነት። ሌላው ደግሞ ከኮምፒውተር ፍጥነት ጋር በቀጥታ ግንኙነት ያለው ራም ነው ማለት ነው። ስለዚህ ራማቸው ትንሽ ከሆነ መጨመር ይኖርባችኋል። ስለዚህ መጀመሪያ ያላችሁን ራም ቼክ ማድረግ ትችላላችሁ። አባውት ፒሲ ጋር ሄዳችሁ ወይም ሰርች የሚለው ጋር መታችሁም አባውት ብላችሁ ማግኘት ትችላላችሁ። ሙሉ መረጃውን እዚህ ጋር አባውት ዩር ፒሲ ይላል። አሁን 2 4 እያለ ይቀጥል ይችላል። ራማችሁ እኔ ጋር እንደምታዩት 8 ነው። ግራፊክስ ካርድ ካለው እንደዚሁም ደግሞ ኤስኤስዲ ከሆነ ፍጥነቱ ጥሩ ይሆንላችኋል። ነገር ግን የራም ቁጥሩን ደግሞ በጨመራችሁት ወይም ባሳደጋችሁት ቁጥር የተሻለ ፍጥነት ታገኛላችሁ። ሌላው ደግሞ በጣም ቀላል ነገር ግን ብዙዎቻችን ልብ የማንለው ኮምፒውተራችንን ሪስታርት ማድረግ ነው። ለምሳሌ ኮምፒውተራችሁ ስሊፕ ሊደረግ ይችላል፣ ሸትዳውን ሊሆን ይችላል። ነገር ግን እንደ ሪስታርት አይሆንም ማለት ነው። ስለዚህ ኮምፒውተራችሁ ምንም ባይሆን እንኳን አልፎ አልፎ ሪስታርት ማድረግ ይኖርባችኋል። ስለዚህ እዚህ ጋር ትመጣላችሁ። ከዛ በኋላ ሪስታርት ታደርጉታላችሁ። እንደ አዲስ ሪፍሬሽ አድርጎ ስለሚጀምር ኮምፒውተራችሁ ፈጣን ይሆናል ማለት ነው። አለበለዚያ ብዙ ውስጥ ላይ የሚቀመጡ ነገሮች አሉ። በሪስታርት ግን ያንን ማስተካከል ይቻላል። ስለዚህ ለዛሬ ጠቅሟችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ ላይ ቪዲዮዎችን የምትፈልጉ ከሆነ ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ አስተያየቶችን በመጻፍ አሳውቁኝ። አመሰግናለሁ በጣም ቻው።